አሲር ያለበትን አውቆ ስለነበር እሱ ነው ለፖሊስ ጠቁሞ ያሳዘው። ወይኔ ጆሮ እኔ እያለሁ ምንድነው? ምን እያደረክ ነው? ሰውዬ ልቀቀው! እንዴ ይቅርታ በጣም እኔ ምንም ነገር አላውቅም ነበር። ኧረ እባክህ የልብን ካደረስክ በኋላ ይቅርታ አይደብርም እንዴ? ሰውዬ ተረጋጋ እያልኩ እኮ ነው። ተረጋጋ። ለነገሩ እናንተ ገንዘብ እንጂ ሰው ምናችሁም አይደለም። ምንድነው የምትለፈልፈው? ዝም በይ እባክሽ። የራሳችሁ ሰው ቢሆን ኖሮ ስሜቱ ይገባሽ ነበር። ይቅርታ እኔ ምን እንደምል አላውቅም። ምንድነው ጩኸቱ? ቆይ ምን ሆናችሁ ነው? እኔ ምን አቅለታለሁ? መጥቶ ድንገት ወንድሜን አነቀው እንጂ። እናንተ ግን ለክብራችሁ ብቻ ነው አይደል የምትጨነቁት? አንተ ዝም በለው ወደዛ። ቆይ ስለማታውቀው ሰው ዝም ብለህ ታወራለህ እንዴ? አንቺ ራስሽ ዝም በይ። ጓደኛው እኮ ነው የታሰረበት። ለምንድን ነው የምትጮይው? እና ቢታሰርስ? ድሮስ ሌባ አይደል እንዴ? ላይታሰርለት ነው እንዴ? ልጅቷ ተደረስኩ ብላ ነው የምታጣድፈኝ ችጋራ። ሜሮን እየፈለግሽ ነው? አንተ ደግሞ እዚህ ምን ትሰራለህ? ምን ይመስልሻል? ቆይ እኔን እንድትከታተለኝ የቀጠረ ሰው አለ? እንድከታተልሽ ብቻ ሲሆን እንድገልሽም አንቺ ከከፈልሽ 3 እጥፍ ተከፍሎኛል። ምን? ወይኔ ባዩሽ፣ ያሳደግኩት ውሻ መልሶ ነከሰኝ ማለት አሁን ነው። ዘመኑን የሚያሽከረክረው ገንዘብ ሆኗል። ሜላት ናት አይደል ይላከች? እሷ በሰው ጀርባ የምትደበቅ አይነት ሴት አይደለች። ልትገልሽ ብትፈልግ እራሷ ትመጣ ነበር። ቆይና ታዲያ ማን ይላከ? አቶ በቃሉ የሚባል ሰው መቼም ታውቂዋለሽ አይደል? ምን? እና ልትገለኝ ነው? በደንብ ነው። ምን ጊዜም ቢሆን ብልጥ መሆን ቀላል ነው። ሁሉም ጨዋታዎች ደግሞ ፍጻሜ አላቸው። ፍጻሜው እንዴት ነው የሚለው ነው ዋናው ነገር። ወይኔ ገደላት። ጆሮ ምናሴን አነቀው። ያነቀበትም ምክንያት እንዴት ወንድሜን ታሳስረዋለህ? እንዴት እናንተ ከሰው ይልቅ ክብር የበለጠባችሁ፣ ከሰው ይልቅ ገንዘብ የበለጠባችሁ አረመኔዎች ናችሁ። እንዴት እንደዚህ ታደርጋለህ? ለምን ወንድሜን እያለ እጅግ በጣም ተበሳጭቶ ምናሴን ያንቀዋል ማለት ነው። አንገቱን አንቆ ሊገድለው ሞክሮ ነበረ። ሰላምም እሰይ እንኳን ደግ አደረገ፣ ዝም ብለህ ስለማታውቀው ነገር አታውራ፣ ቢታሰርስ ሌባ አይደል እንዴ ትለዋለች። ከዛም እናትየው ትመጣለች። ወይዘሮ ሜላት ምንድነው የምትጫጫው ስትል አታዩም እንዴ መጥቶ ወንድሜ ላነቀው እንጂ ትላለች። ከዛ ሌባ አይደል እንዴ ቢታሰርስ ስትል ዝም በይ አንቺ ደግሞ ስለማታውቂው ነገር አታውሪ፣ ጓደኛው እኮ ነው የታሰረበት ዝም በይ ትላለች። እና የሆነስ እንደው ዝም በይ አልኩሽ አይደል እንዴ ብለው እርስ በርሳቸው ይጣላሉ። ምናሴም ይቅር በለኝ እኔ ምንም የማውቀው ነገር አልነበረም፣ እባክህ ይቅርታ አድርግልኝ ይለዋል። ያኔ ልትገደል እያለ የተምሻጎት ነበረ። ምንህንም ሳያውቅ ሰብአዊነት ተሰምቶት ከሞት ያተረፈህ እንዴት አንተ ወንድሜን ከጀርባ ተወገዋለህ? ወንድሜን አንተ ግን ከጀርባ ወጋህ እያለ ይወቅሰዋል። እሱም በጣም ይጸጸታል። እጅግ በጣም ተጸጽቷል። ያው መጀመሪያ ሜላት እንዴት ታደርጋለህ ብላ ስትናገረው ስትቆጣው ምን ሰርቼ እንደመጣው ብታቂም አየ እያለ ፎክሮ ሲናገር ያው እሱ በክፋት አላሰበውም ነበረ፣ ሳያማክር ማድረጉ ነው እንጂ። እናም ምን እንዳደረግ አታውቅም ምናሴ፣ ይቆጭሃል፣ አንድ ቀን ይቆጭሃል፣ ተጸጸትበታለህ እንዴት ብላ በጣም ትናደድበታለች። ሁሉም ይናደዱበታል። ከዛም ሰላምም ተናዳበት ነበረ። በኋላ ላይ ግን ቢሰርቅም ሌባ ነው ቢታሰርም ሌባ ነው እያለች እንትን ብትለውም ነገር ግን ሀና በጣም ተናዳበታለች። እንዴት አደርጋለሁ? ተምቹና አሲር እኮ ለእኔ ሁሉ ነገሬ ናቸው። ሲከፋኝ ተከፍተው፣ ስደሰት ተደስተው እዚህ ላይ ለመድረሴ ምክንያቶቹ እነሱ ናቸው። እንዴት አደርጋለሁ ብላ ውጣልኝ ከክፍሌ ላይ አልፈልግም ብላ በጣም እንትን ትለዋለች። ከዛም ለተምቹም ስደውልለት መታሰሩ ልትነግረው አያነሳም ነበረ። ከዛም ቤት ሄዳ በጠዋት ስትነግረው እጅግ በጣም ተናደደ። እንዴት ወንድሜን እንዴት እኔ እያለሁ ብሎ በጣም ተናዶ ይናገራቸዋል። ቤት የሚሉ ያው መጀመሪያ የእሷን እርዳታ አልፈልግም ወንድሜን ራስ ያገኘዋለሁ እያለ ሲስት ነበረ። በኋላ ላይ ግን አጎቴ
ማን ነው አባባ ኖላዊ በጣም ይንበሳጭና እናንተ ልጆች ምንድን ነው ግን አላማችሁ? ምንድን ነው የሆናችሁት? ለምን አትናገሩም ሲሉት በፍጹም እኔ ከሀና ምንም አይነት እርዳታ አልፈልግም ይላል። ሄዳ ስትነግራቸው በጣም ነው የደነገጡት። አባባ ኖላዊም በጣም ተናደዱ። እንዴት እንዲህ ታደርጊያለሽ? እንዴት እንዲህ ያደርጋሉ ቤተሰቦች? አንዬ እንዴት እናትሽ እጅ አለበት አይደል ሲል አይ የማየ እጅ በፍጹም የለበትም አባዬ ስትለው አይ በፍጹም አላምነሽም፣ ምክንያቱም ታደርጋለች እናትሽ መታሰሩ ላልቀረ ምን ነው ያኔ እናትሽን ባለመንኳት ኖሮ ሲል ምን ብልሃት ነበር አባዬ ስትለው እባክሽ አታሳስሩ ብዬ ለምኛት ነበረ፣ ሁሉንም ነገር ነግሬያት ነበረ እና እማዬ አድርጋለች ብሎ እንደምታስብ በፍጹም እንደዛ አላደረገችም ስትል ዝም በይ፣ እኔ ከተምቹና ካሴር እማዬን ያስበለጥኩ መስሎ ሆነ ቤተሰቦችን ያስበለጥኩ መስሎ ስትላቸው እንኳን አይደለም ከተምቹና ካሴር ከኔም አስበልጠሻቸዋል፣ ቆየሽ ከኔም ካስበለጥሻቸው ስትል ሲል ብለዋት ሲወጡ በጣም አለቀሰች። እኔ እንደዚህ አይነት ሰው ነኝ ብላ በጣም ተበሳጨች። ከዛም ቤት ስትመጣ ምናሴ እባክሽ ይቅርታ ሀኒ አሁንም እንዳኮረፍሽ ነው የሚያመኝ እየመሰለኝ ነው፣ እባክሽ ይቅርታ አድርጊልኝ ቢላትም በፍጹም አልሰማህም፣ ምክንያቱም እንዴት አደርጋለህ በወንድሜ ላይ፣ እነሱ እኮ ለእኔ ሁሉ ነገር ይሄ ናቸው ስትል ሰላምም ድርብ ብላ አንድ ወንድሜ ምን ያደርግ ነው የምትይው? እንዴት ታደርጊያለሽ? ምን ማለት ነው? ምን ይሆንልሽ? ይቅርታ አለሽ ምን ይሆንልሽ? ምናምን ስትል እናንተን እንዳገኘ ረዳኝ እሱ ነው፣ መስቀልና ፎቶውን ሰርቆ ባያመጣ ኖሮ ይህም ባልተፈጠረ ስትል መስቀልና ፎቶውን ባይሰርቅ ኖሮ ሲጀመር የእናንተ ባልሆንኩ ነበር ብላ ትታ ትሄዳለች። ምናሴ ተምቹ አንድነት ተደብድቦ በጣም ታሟል። አንድ ነገር ከሆነ ካንተ ራስ አልወርድም መቼም ይቅር አልልህም ትለዋለች። እሱም በጣም ይደነግጣል። በጣም ነው የደነገጠው። ከዛም እያዘነ ዝም አለ። በጣም ተበሳጭቷል። ወይዘሮ ባዩሽ ደግሞ በገንዛ ጋርዷ ወደ ሞት ተሸኝታለች ማለት ነው። ደግነቱ አሁን በሜላት ይማህኛል። ሜላትን እስር ቤት ትገባለች። በእርግጥ ሜሮን መረጃውን የምታጠፋ አይመስለኝም። ቀርጻ ስለያዘች ምናልባት እሱን የምታጋልጠው ይመስለኛል። ምክንያቱም እንደዛ ካልሆነ ባዩሽን ሜላት እንደገደለቻት ስለሚታወቅ በጣም ከባድ ነው የሚሆነው ለወይዘሮ ሜላት። ደግነቱ ግን መረጃ ስለያዘች ስለ ቪዲዮ ስለቀረጸች የምታሳይ ይመስለኛል። ከዛም አቶ በቃሉ የሚያዝ ይመስለኛል። ውድ ቤተሰቦቻችን እስከዛው ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።